ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንዲሁም የዚህ ታላቅ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ተጭነው ኦል የምትለውን በማብራት የዚህ ታላቅ ዩቲዩብ ቻናል ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በተሰማው ሰበር ዜና መሰረት በትግራይ ክልል በራያ አላማጣ ወረዳ ዛሬ ነሐሴ 5 ቀን 2018 ዓ.ም ጠዋት 2 ሰዓት አካባቢ ተደጋጋሚ ድሮን ጥቃት መፈጸሙን ተከትሎ አንድ ከፍተኛው የህወሓት አመራር በቁጥጥር ስር መዋሉን የኢፌዴሪ መከላከያ ሰራዊት አስታወቀ። ይህ በኢፌዴሪ መከላከያ ሰራዊት በቁጥጥር ስር የዋለው ከፍተኛው የህወሓት መሪ ማን ነው? እንዴትስ ተያዘ? የት አካባቢ ተያዘ? የሚለውን ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ታደምጡታላችሁ። በአዲስ አበባና በዙሪያ በሚገኙ የኦሮሚያ ክልል አጎራባች አካባቢዎች በመንግስት ሚሊሻዎች አማካኝነት በወጣቶች ላይ ሰፊ ግዳጅ ምልመላና አፈሳ መጀመሩ ተገለጸ። አፈሳውን በተመለከተ ከፍተኛ የመንግስት ባለስልጣን እጅግ ጥብቅ የሆነ መግለጫን አውጥቷል። አሁን በተሰማው ሰበር ዜና መሰረት የክልል ልዩ ኃይል ይፍረስ በምክክር ኮሚሽኑ የተነሳው አጀንዳ የአማራ ልዩ ኃይል ብቻ እንደፈረሰም ተረጋገጠ። የትግራይ ክልል ሰብአዊ መብት ተሟጋቾች ጥቁር አሸንዳ በሚል ዘመቻ መጀመራቸውን በይፋ አስታወቁ። ወደ ጫካ የመጣ ነው ምክክር ባለመኖሩ ነው። ታጣቂዎቹ በህዝቡ ጥያቄ ስም የራሳቸውን ጥቅም እያካበቱና እያፈሩ ይገኛሉ ሲሉ የአማራ ፋኖ ከፍተኛው ሊቀመንበር አስታወቀ። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገብረ ኢየሱስ በኢትዮጵያ የተለያዩ አካባቢዎች እየተካሄደ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላማዊ አማራጭ እንዲመጡ ጥሪ አቀረቡ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት የኢፌዴሪ መከላከያ ሰራዊትን አስመልክቶ የወጡትን ጥብቅ መረጃዎችን እናስቀድማለን። በዘመናዊ ወታደር ሳይንስ ፍልስፍና ውስጥ እጅግ የላቀ የጽንሰ ሀሳብ አውድማ ላይ መርዶ ደም በማፍሰስ ማሸነፍ ሲሆን የራስን ግዙፍና አስፈሪ አቅም በማሳየት ጠላትን ገና በምናሙ ማሸነፍና ጦርነትን ከወዲሁ ማስቀረት ነው። የኢትዮጵያ መከላከያ ሰራዊት በለውጡ ዘመን በተደረገለት ትልቅና ሁለንተናዊ ሪፎርም ይህንን ዘመናዊ ወታደራዊ ሳይንስ ፍልስፍና መሰረት በማድረግ ሀገራት ጠንካራ መከላከያ የሚገነቡበትን እውነተኛ ምክንያት በሚገባ በተገነዘበ መንገድ ተዋቅሯል። ዛሬ ላይ በዘመናዊ ትጥቅ፣ በረቂቅ አጀንዳ፣ በላቀ በቴክኖሎጂ የተመጠቀ እንዲሁም ከፖለቲካዊ ወገንተኝነት የጸዳ ሰራዊት በኢትዮጵያ ምድር ተፈጥሯል። የዚህ ሰራዊት ዋነኛ ዓላማ በየቦታው መዋጋት ሳይሆን ጠላት የሰራዊቱን አስፈሪ ክብርና ዝና አይቶ ገና ወደ ትንኮሳ ሳይገባ ሊደርስበት የሚችለውን አውዳሚ ኪሳራ በቅድሚያ በማስላት እኩይ ሀሳቡ እንዲታቀብ በማድረግ ላይ ይገኛል። ከሁለተኛው የዓለም ጦርነት ማብቂያ በተለይም አሜሪካ በሂሮሺማና ናጋሳኪ የአቶሚክ ቦምብን ከተጠቀመች በኋላ የዓለም ጦርነት ታሪክና ፍልስፍና መሰረታዊ መዋቅራዊ ሽግግርን አድርጓል። የዘመናዊ ወታደራዊ ሳይንስ ጠበብት እንዳረጋገጡት እጅግ አውዳሚ የሆነው የጦር መሳሪያ በዓለም ላይ በብዛት መመረታቸውና የኃይል ሚዛን መፈጠሩ አቅጣጫውን ውጊያ ከማድረግ ይልቅ ጦርነትን ማስቀረት ስትራቴጂ እንድናመራ አስገድዶናል። ለዚህም በግንባር ቀደምትነት የሚነሳው የአሜሪካ ጦር ኃይሎችና ሌሎች ታላላቅ ሀያላን ሀገራት ተሞክሮም ነው። እነዚህ ሀገራት ግዙፍ ወታደራዊ አቅምና ዘመን አመጣሽ ቴክኖሎጂ የሚገነቡ ዘወትር ጦርነት ለመክፈት ሳይሆን አስፈሪ ቁመናቸውን ያዩ ተቀናቃኞቻቸው ቀጠናቸውን አክብረው እንዲንቀሳቀሱ ለማስገደድ ነው። ሀያላኑ ሀገራት ጦርነትን አይፈጥሩም። ነገር ግን ጠላት ገና ተቋማዊ ኃይላቸውን ሳይ አክብሯቸውም ያልፋል። ውጊያውም የግድ ሆኖ ከተከሰተ እጅግ ዘመናዊ በሆኑ ትጥቃቸው፣ በድሮን ቴክኖሎጂና በረቀቀ የመረጃ አደረጃጀታቸው ምክንያት በአነስተኛ የሰው ሕይወት መስዋዕትነት ተልዕኳቸውን ማሳካት የሚችሉበትን አቅም ፈጥረዋል። የዘመናዊ ትጥቅና ወታደራዊ ክብር ዋነኛ መገለጫው ይኸው ጦርነትን ቀድሞ የማምከን ጥበብ ነው። ከህልውና ስጋት መሻገር የኢትዮጵያ ጽናት ወደ ሀገራችን ነባራዊ የጂኦፖለቲካዊና የውስጥ ጸጥታ ሁኔታ ስንመለስ ባለፉት 7 እና 8 ዓመታት ውስጥ የኢትዮጵያን የልማትና የብልጽግና ጉዞ ለማስተጓጎል ያልተፈነቀለ ድንጋይ አልነበረም።
ከዚህ ቀድሞም ከነበረው ተሞክሮ ስናይ እነዚህ የጥፋት ኃይሎች ያነጣጠሩት ልማትን በማስተጓጎል ላይ ብቻ ሳይሆን የሀገረ መንግስቱን ህልውና በሚፈታተኑ ብሔራዊ አንድነትን በሚንዱና እንደ ሀገር የመቀጠል ታላቅ ስጋት በሚጭሩ ውስብስብ አደጋዎች ላይም ነበር። ይሁን እንጂ ኢትዮጵያ ይህንን ሁሉ ከባድ ማዕበል በጽናት ተቋቁማ እጅግ ፈጣን የሆነ ልማትን በማረጋገጥና ታላላቅ ሀገራዊ ፕሮጀክቶችን በማጠናቀቅ ዓለምን ማስደመሟንም ቀጥላለች። ይህ የሆነው በዘፈቀደ ሳይሆን በእርግጥም ሳይዋጋ በሚያስፈራራውና የሀገር ግርማ ሞገስ በሆነ የመከላከያ ሰራዊታችን የማይበገር አቅም ነው። ሰራዊቱ ልክ እንደ ንስር ሰፊ ክንፎቹን ዘርግተው የኢትዮጵያ ልጆችና የሀገር ዳር ድንበርን ከአደጋ በመታደግ የኢትዮጵያን ሰላምና የልማት ጉዞ አስተማማኝ አድርጎታል። ዛሬ የደረሰበት የኤሮስፔስ የባህር ኃይልና የሳይበርና የምድር ላይ ቴክኖሎጂያዊ ልዕልና የፈጠረው የሪፎርም አቅምና ያካበተው ዓለም አቀፍ የጦር ሳይንስ እውቀት ውጊያ ሳይጀመር የሚያስቀር ውጊያው ከተነሳም ጠላትን በትንሽ ኪሳራ በቅጽበት የሚያንበረክክ ሆኗል። በአጠቃላይ ባለፉት ዓመታት ሰራዊታችንን እንደገና ለመገንባት የተደረገው ሪፎርምና የመከላከያ ተቋማችን ውጊያውን በጉልበታችን ብቻ ሳይሆን በብልሃት በቴክኖሎጂና በግርማ ሞገስ ማሸነፍ የሚችል የሚያመጣ ሳይዋጋ የሚረታው የዘመናችን ህያው ሀገራዊ ግርማ ሞገሳችን ሆኖም ይቀጥላል። የዓለም ጤና ድርጅት WHO ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ በኢትዮጵያ በተለያዩ አካባቢዎች እየተካሄደ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላማዊ አማራጭ እንዲመጡ ጥሪ አቅርበዋል። ዋና ዳይሬክተሩ በዛሬው ዕለት በይፋዊ ማህበራዊ ትስስር ገጻቸው ባስተላለፉ መልእክት ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት ሀገሪቱ ያለችበትን አስከፊ የጸጥታ ሁኔታ አመላክቷል። ቴድሮስ አድሃኖም በዝርዝር በገለጹበት ነጥብ በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት የበርካታ ዜጎችን ሕይወት መቅጠፉን ገልጿል። በተጨማሪም በኦሮሚያ ክልል ያለው ደም መፋሰስ መቀጠሉን፣ በትግራይ ክልል ዳግም ወደ ግልጽ ጦርነት የመግባት ስጋት መኖሩን እንዲሁም የአፋርና የቤንሻንጉል ጉሙዝ ክልሎች በግጭትና በአመፅ ውስጥ መቆየታቸውን በአጽንኦትም ጠቁመዋል። በቃ በማለት ጠንከር ያለ መልእክት ያስተላለፉት ዋና ዳይሬክተሩ የፌዴራል መንግስቱም ሆነ የክልል መሪዎች ከጦር መሳሪያ ይልቅ ለውይይት ቅድሚያ እንዲሰጡና እውነተኛ ፖለቲካዊ መፍትሄዎች እንዲሰፍኑም አሳስበዋል። ጦርነት በዜጎች ላይ የሚያስከትለውን ሰብአዊ ቀውስ የገለጹት ዶክተር ቴድሮስ አድሃኖም ግጭት የሞት፣ የውድመት፣ የመፈናቀልና የከፋ ጦት ምንጭ መሆኑንም አስገንዝበዋል። በመጨረሻም ኢትዮጵያ ከዚህ የተሻለ ሰላማዊ ህይወት ይገባታል ሲሉም ዶክተር ቴድሮስ አድሃኖም መልካም ምኞታቸውንም ገልጸዋል። ወደ ጫካ የመጣነው ምክክር ባለመኖሩ ነው። ታጣቂዎች በህዝብ ጥያቄ ስም የራሳቸውን ጥቅም እያካበቱ እያናሩ ይገኛሉ ሲሉ ማስረሻ ሰጤ ተናገረ። በሀገራዊ ምክክር ኮሚሽኑ በመሳተፍ ላይ የሚገኘው ማስረሻ ሰጤ እኔ ቁስል የሁሉም የኢትዮጵያ ቁስል ነው ብሎ መነጋገር ባለመቻሉ የትጥቅ ትግሉን አማራጭ ማድረጋቸውን የህዝብን መከራ ማራዘም ብቻ እጅግ ጥቅም የለውም ሲሉም ተደምጠዋል። ከጓደኛቸው ጋር ፍላጎታቸው መነጋገር ብቻ ስለነበር ከመንግስት ጋር ድርድር በማድረግ የሰላም አማራጭ መቀበላቸውን ገልጾ አሁንም የሀገራችንን እጣ ፈንታን ለመወሰን በሀገራዊ ምክክር ኮሚሽኑ ላይ እየተሳተፉ መሆናቸውንም ገልጸዋል። ታጣቂዎቹ በህዝብ ጥያቄ ስም የራሳቸውን ጥቅም እያካበቱና እያፈሩ እንደሆነ ማስረሻ ሰጤ ታጣቂ ቡድኖቹን ተችቷል። ሀገር የምትመሰረተው በምክክር ነው በማለት ጫካ የገቡ ታጣቂዎች የሰላም አማራጭ እንዲቀበሉ ሲሉ ጥሪ አቅርቧል። ህዝቡ ያለ ልዩነት በምክክሩ ጽንፍ የረገጡ አስተሳሰቦች በሀሳብ የበላይነትና በመነጋገር ለመፍታት የሚደረገው ጥረት በምክክሩ ላይ ትልቅ ተስፋ እንዳለውም አንስቷል። የትግራይ ክልል ሰብአዊ መብት ተሟጋቾች ጥቁር አሸንዳ የሚል ዘመቻን ጀመሩ። በትግራይ ክልል የሚንቀሳቀሱ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ጥቁር አሸንዳ የሚል የኦንላይን ዘመቻ መጀመራቸውን በይፋም ገለጹ። ዘመቻው ለወይዘሪት ዘውዱ ሀፍቱ ፍትህ እንዲሰጥ የሚጠይቅ ሲሆን ሴቶች ጥቁር የአሸንዳ ባህላዊ አልባሳትን ለብሰው ፎቶግራፎችን እየለጠፉም ይገኛሉ። በአሸንዳ በዓል ወቅት ሴቶች ደማቅ ቀለማት ያላቸውን ባህላዊ አልባሳት ለብሰው መታየት የተለመደ ቢሆንም አሁን ግን ጥቁር ቀለም ያላቸውን አልባሳት በመልበስ ዘመቻውን በማከናወን ላይ የሚገኛሉ። ሴቶቹም እነዚህን ፎቶዎችን የሚለጥፉት ሃሽታግ ብላክ አሸንዳ በሚል ሲሆን አብዛኛዎቹም በዘውዱ ሀፍቱ ግድያ ትክክለኛ ፍትህ እንዲረጋገጥ የሚገልጽ ጽሑፎችንም አስፍረዋል። ይህ ዘመቻ የተጀመረው በወጣቷ ዘውዱ ግድያ ተጠርጥረው እድሜ ልክ ተፈርዶባቸው የነበሩ 2 ተከሳሾች በዚህ ሳምንት ነጻ መሰናበታቸውን ተከትሎ እንደሆነም ታውቋል። የክልል ልዩ ኃይል ይፍረስ፣ ሀገር አቀፍ ሚሊሻ ይደራጅ የሚሉ አጀንዳዎችም ቀርበዋል።
ልዩ ኃይሉ ይፍረስ በሚል ዘመቻ የአማራ ክልል ልዩ ኃይል ብቻ እንደተበተነና እንደፈረሰ በምክክር ኮሚሽኑ ተሳታፊዎች ሀሳባቸውንም አንስተዋል። ተሳታፊዎቹ እንዳሉት የክልል ልዩ ኃይል አደረጃጀት እንዲፈርስ የተወሰነ ቢሆንም ኦሮሚያ፣ ሶማሌና አፋር ክልሎች በተለያዩ መልክና ስያሜ ልዩ ኃይል ሰራዊታቸውን ሳይበትኑ ማስቀጠላቸውን ያነሱት ተመካካሪዎቹ ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግ መጠየቃቸውም ተሰምቷል። በአዲስ አበባና በዙሪያ በሚገኙ የኦሮሚያ ክልል አጎራባቾች አካባቢ በመንግስት ሚሊሻዎች አማካኝነት በወጣቶች ላይ ሰፊ የግዳጅ ምልመላና አፈሳ መጀመሩም ተሰማ። እንደ መረጃዎቹ ገለጻ ከሆነ ድርጊቱ በፎሪ፣ በኬንተሪ፣ በሰበታ፣ በአለም ገናና በወለቴ አካባቢዎች በስፋት እየተፈጸመም ይገኛል። በተለይም በወለቴ አካባቢ ብቻ በርካታ ሺህ ወጣቶች ታፍሰው በሐረር ዳቦ አቅራቢያ በሚገኝ ወጣት ማዕከል ውስጥ ተይዘው እንደሚገኙም ተገልጿል። 2026 ጀምሮ የክልሉ ባለስልጣን ዕድሜያቸው 15 ዓመት የሞላቸው ህጻናትን ጨምሮ ወጣቶችን በግዳጅ እየመለመሉ ቢሆንም የሰብአዊ መብት ተሟጋቾች ድርጅቶች በሪፖርታቸው ማሳወቃቸው የሚታወስ ሲሆን አሁን ደግሞ ተመሳሳይ ድርጊት በአዲስ አበባና በዙሪያ መከናወኑም ተሰምቷል። በትግራይ ክልል በራያ አላማጣ ወረዳ ጠዋት 2 ሰዓት አካባቢ ተደጋጋሚ ድሮን ጥቃት መፈጸሙን የአካባቢ ምንጮች ለኢትዮ ሊድ ገለጹ። እንደ ምንጮቹ ገለጻ ጥቃቱ የተፈጸመው በራያ አላማጣ ወረዳ የመረዋ ንዑስ ወረዳ በሚገኘው የመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ አርሚያ 6 በሚባለው የትግራይ ኃይሎች ስብስብ ላይ እንደሆነ የሚገመት ሲሆን በአካባቢው እስከ 4 ጊዜ የሚደርስ የድሮን ጥቃት መፈጸሙም ታውቋል። በዚሁ ጥቃት በአካባቢው በነበሩ ንጹሐን ዜጎችም ሆነ በታጣቂ ኃይሎች ላይ የደረሰው ጉዳት መጠን እስካሁን በውል ያልታወቀ ሲሆን ድሮኑ አሁንም በአካባቢው አየር ላይ አሰሳ ማድረጉን ቀጥሏል ሲሉም ገለጹ። ስለተፈጸመው የድሮን ጥቃትና ስለተከተለው ጉዳት እስካሁን ድረስ ከፌዴራል መንግስትም ሆነ ከትግራይ ክልላዊ መንግስት የተሰጠ ይፋዊ መግለጫ የለም።